ሜሮን ስትመጣ እሳት ልታቀጣጥኝ ነው አልኩኝ። ይሄው ተቀጣጥሎ አረፈው። እንዳልኩትም በጠበጠችው ሁሉ ነገር። ዳኒም ሜሮንም ከመጡ ሰላም የለም። ምክንያቱም እነሱ ሰላም ባለበት ቦታ አይገኙም፣ ጥፋት ባለበት ቦታ እንጂ። ይሄ ነው የሆነ። በዚህ ሰምታችሁ በዚህ የምታፈሱ ሰዎች ወይ ደግሞ መስማት የምትፈልጉትን ብቻ እየመረጣችሁ የምትሰሙ ሰዎች ሩታ ጋር ሰውን ትክክል ነኝ፣ አብርሃም ጋር ሰውን ትክክል አይደለሁም አይደለ? ሩታ ስታጠፋ ትክክል ናት፣ አብርሃም ሲያጠፋ ተሳስቷል አይደለ? ሩታ ሁሌም ትክክል ናት፣ አብርሃም ደግሞ ጥፋተኛ ነው ሁሌም አይደለ? እናንተ እኔ ልንገራችሁ አይደለ? ያ ቪዲዮ ማለት ነው ሩታ ጋር ሆኖ ቢሆን ኖሮ ሩታ ላይ ተደርጎ ቢሆን ኖሮ ምንድን ነበር የምታረጉት? እርግጠኛ ነኝ ውጪ ያላችሁ ሰዎች እራሱ መጣችሁ እሱን የሆነ ነገር ከማድረግ ወደ ኋላ አትሉ። እኔ ራሴ አብርሃምን አለቀውም ነበር። እኔ ልንገራችሁ እስከዚህ ድረስ ነው። ገባችሁ? ሩታ ላይ ሆኖ ቢሆን ኖሮ ዘሩን አይደለም ዘን ማንዘሩን አጥባችሁ ታሰጡት ነበር አብርሃምን። ግን እናንተ ያኔም ትክክል ናት ነው ያላችሁት። እሷ ጋር አፍላፊ እየተካፈትኩ ራሴ ነኝ ያስናቅኩት። ይሄ ክብር ደግሞ እንትን ያልኩት እኔው ነኝ። ለምን እንደ ታናሽ እህት አይቻት አብሬያት ስለነበርኩ። ጥፋቱ የኔ ነው የሱ አይደለም። ምክንያቱም አብርሃም ምን ዛሬ ላይ ምን ብቅጠቅጠው መልስ አይሰጠኝም። እኔ ልንገራችሁ እህቴ ምናምን ብሎ አሳስቆ ሊያልፈኝ ይችላል እንጂ መልስ አሁንም ቢሆን ልጇን የምትመልሱላት ከሆነ ትመልሱላታላችሁ። አልመልስም ካላችሁም በጉልበትም በህግም እንፈረዳቸዋለን። ያለውን ነገር እናሳያቸዋለን። ምክንያቱም ልዑሌ የእናንተን አንከርና የእናንተን የላም ወተት የሚጠጣበት ምን ምክንያት የለም። እየተከበረች ለሱ የአንበሳ ዘር ምንጊዜም አንበሳ ነው። ቡዜ ዛሬ እሳት ጎርሳ መጣች። የሩታ ቤተሰብ ሲሆን ማንም አይነካውም። የአብርሃም ጥፋት ሲሆን ደግሞ ዘር ማንዘሩ ሳይቀር ትሳደባላችሁ በማለት ማስጠንቀቂያ ለነ ትክክል ሰጠች። አብሶ ዛሬ ስሰራ አለሁ ነገ ደግሞ የሆነ አስተያየት ስሰጥ ለምን ይሄንን አረግሽ ብላችሁ ለምትሳደቡ አይ ዶንት ኬር አባውት ካሁን በኋላ ከወንድሜ ላይ ራሳችሁን አውርዱ ስትል ቡዜ መልሷን ሰጠች ማለት ነው። ምክንያቱም እውነት ነው። አዎ አብርሃም ሲሆን ቤተሰብ ሳይቀር ሞተ ተብሎ ሬሳው ቲክቶክ ይዘቀዘቃል። የሩታ ፋሚሊዎች ሲሆን ደግሞ አይዘቀዘቅም። ይሄ ሙስና እየተሰራ ነው በቲክቶኩ መንደር እላለሁ። እኔም ታዲያ እነዩ ኢንተርቴንመንት ሽልጥልጦች ርዕሱን አብርሃም ልጁን ሰጠ ብለው እንኳን አብርሃም ልጁን ሊሰጥ አብርሃም ስፖርት ቤት ይዞት ገብቶ ነው ልጁን ያየነው ማለት ነው። ታዲያ ይሄ ሁሉ ማስመሰል ለምን አስፈለገ? እዩ ኢንተርቴንመንትና ይሄ ፈረንጅ ተብየው እንኳን አንተ ፈረንጅ ልኮን አይደለም ቀርቶ አንተ ዱቄት ሴታ ሴት በመጀመሪያ ጢምህን አሳድግ ወንዶችን እንድትመስል ብላለች ሄርሜላ ከረሜላ። በጣም ትክክል ናት። ታዲያ ማይክል ጃክሰን ላይ የቡታጅራ ዩቲዩበሮች ካሳደጋቸው በኋላ ዘመቻ የዞሩበት ነገር ለምንድን ነው? ምክንያቱም ማይክል ጃክሰን የለፋበትን ልጁን 6 ወር ሙሉ ወገቡ ፍቅፍቅ አድርጎ ዛሬ ለአብርሃም ልጁ አይገባውም እስር ቤት ይግባ እያለች የልጁ እናት የነበረችው ሩታ ሀብቴ በማሳሰሯ ቡዜ በጣም ተናዳለች። ወንድሜ ላይ ይሄንን ያህል ምዞርበት ምን አድርጎ ነው? እኛ ለሷ ፍቅር እንጂ የሰጠነው ጥላቻን አልነበረም በማለት ቡዝዬ ዛሬ ጸጉሯ ራሱ ይናገራል በጣም እንደተናደደች ማለት ነው። ስለዚህ ማይክል ጃክሰን ካሁን በኋላ እቤት መጥቶ ልጁን አያይም። አንዴ ከወሰድን ያልከው እዩ ኢንተርቴንመንት እኔ ካልዳኔ ሙት ነው የምልህ። በሰው ዕቃ ድርቅ ብላ የሚባል አባባል አለ። እናንተ ማስለሆናችሁ ነው። የቡዜ ነገር ግን ዛሬ በጣም አስደንጋጭ ነገር ነው። ሩታ እውነቴን ነው የምልሽ፣ ዝምተኛ ሰው ሲነሳ እንዲህ ነው። ዝምተኛ የነበሩትን ሰዎች በቃ ጀግና አንበሳ ነብር አድርገሻቸው ቁጫልሽ። የሩታ ጥፋት ግን ለምን ተሸፈነ? ለምን አድናቂዎቹ ለምን ሸፈኑ? የኔም ጥያቄ ነው። ስታጠፋ አጠፋች ብሎ መናገር ለምን ግን? እኔ አላቅም። አድርሱልኝ።